ሰላም እንዴት ናችሁ? ዛሬ ደግሞ የአምና የ12ኛ ክፍል ጂኦግራፊ ኢንትራንስ ኤግዛም ጥያቄዎችን እናያለን። ክላይሜት ላይ ፎከስ አድርገን ማለት ነው። ይሄኛው ለሪሜዲያልም ለ12ኛ ክፍል ተማሪዎችም የሚጠቅም ነው ማለት ነው። ስለዚህ ወሳኝ ፓርት ስለሆነ እሱም በጋራ እናያለን። በአጠቃላይ ከ87 እስከ 90 የነበሩ ጥያቄዎች ናቸው። አራት ጥያቄዎች ማለት ነው። 77፣ 88፣ 89 እና 90 አራት ጥያቄዎች ከዚህ ክላይሜት ዳታ ወስዳችሁ እንድትሰሩ ይሰጣችሁ ማለት ነውና ክላይሜት ዳታው ላይ ሶስት ስቴሽኖች አሉ። ከዛ ቴምፕሬቸር ዳታ አለ፣ ሬንፎል አለ። ስለዚህ ይሄንን ጊዜያችሁን ቆጥባችሁ በቀላሉ ለመመለስ እንዲመቻችሁ እንደዚህ አይነት ክላይሜት ዳታ ሲሰጣችሁና ሲሰራ ሲገጥማችሁ እንዴት እንደምትሰሩ አጠር ባለ በጣም ግልጽ በሆነ ወደ እናንተ አርሳለሁ ማለት ነው። ስለዚህ የመጀመሪያው ጥያቄ ምንድነው የሚለው what is the annual range of temperature at station G ይላል። የመጀመሪያው ጥያቄ በስቴሽን G ላይ ያለው annual range of temperature ምንድነው ነው። ስለዚህ ቴምፕሬቸርን ከዚህ በፊት ስትማሩ የነበረው ቴምፕሬቸር ካልኩሌሽን ውስጥ ከነበሩት ውስጥ አንዱ annual range ነው። annual ከሆነ አመታዊ ነው። ሬንጅ ከሆነ ደግሞ ማክሲመም ማይነስ ሚኒመም ወይም ሆተስት ማይነስ ኮልደስት ነው። ሬንጅ ከሆነ ማለት ነው። ሬንጅ ማለት በሁለት መሃል ያለ ትልቁና ትንሹ መሃል ያለ ወይም ደግሞ ሆተስት እና ኮልደስት መሃል ያለ ከዛ ደግሞ የሚለው አንዋል ሲሆን ደግሞ አመታዊ ነው የሚፈለገው ማለት። ስለዚህ መጀመሪያ ጥያቄውን በዚህ መንገድ አንደርስታንድ ካረጋችሁ በኋላ ስለዚህ ጥያቄው አመታዊ የሆነ የቴምፕሬቸር ሬንጅ ነው የሚጠይቀው ማለት ነው። ሶ annual range of temperature is the difference between the temperature of the hottest and the coldest month ነው በአመት ውስጥ ያለው ማለት ነው። ስለዚህ annual range of temperature ማለት hottest month which means maximum temperature ያለው hottest month የሚለውን በሌላ ቋንቋ maximum temperature ያለው ማለት ነው minus the coldest month whereas the minimum temperature ያለው ማለት ነው። ሁለቱን ቀንሰን የምናገኝ ነው the annual range of temperature የምንለው። ስለዚህ ምን ተሰጥተናል? ስቴሽን G ላይ hottest month ስንት ነው? እንደምታዩት 20 ነው። ማርች አፕሪል እና ሜይ ላይ 20 አሉ ማለት ነው። ስለዚህ ሆተስት መንዙ ወይም ደግሞ ማክሲመም ቴምፕሬቸር ያለው 20 ዲግሪ ሴንቲግሬድ ነው። ሌላው ደግሞ ኮልደስት መንዝ ቀዝቃዛ ደግሞ ያለው 16 ነው። ጁን ኦገስት ጁላይ ኦገስት ሰፕተምበር እና ኦክቶበር ድረስ ያሉት ወቅቶች ደግሞ ምንድናቸው? ዝቅተኛ የሆነ ቴምፕሬቸር ያላቸው ነው 16 ማለት ነው። ስለዚህ 16 ዲግሪ ሴንቲግሬድ ነው። ሶ annual range of temperature ማክሲመም ማይነስ ሚኒመም ወይም ደግሞ ሆተስት ማይነስ ኮልደስት ነው ብለናል። ስለዚህ 20 ሲቀነስ 16 ዲግሪ ሴንቲግሬድ ማለት ነው። ስለዚህ annual range of temperature በስቴሽን G ላይ ያለው 4 ዲግሪ ሴንቲግሬድ ይሆናል ማለት ነው። ስለዚህ ስቴሽን G ላይ ያለው annual range of temperature 4 ዲግሪ ሴንቲግሬድ ይሆናል ማለት ነው። ስለዚህ በዚህ መንገድ annual range of temperature ካልኩሌት ማድረግ ትችላላችሁ። ስለዚህ መልሱ ኤ ነው ብለናል። ሁለተኛው ጥያቄ 88ኛው based on the temperature distribution in which global pressure belt shall station F be found። አሁን ደግሞ የተጠየቃችሁት ቴምፕሬቸሩ ላይ የቴምፕሬቸር ስርጭቱን አይታችሁ ግሎባል ፕሬሸር ቤልቱ የዚህኛው ስቴሽን የኤፍ ስቴሽን ግሎባል ፕሬሸር ቤልቱ በየት ይገኛል ነው። ከዚህ በፊት እንዳያችሁት በኤር ፕሬሸር ቤልቱ ግሎባል ፕሬሸር ቤልት በአራት ቦታ ነው ያለው። አንዱ ኢኳቶሪያል አካባቢ ያለው ነው፣ አንዱ ትሮፒካል አካባቢ ላይ ያለው ነው፣ አንዱ ቴምፕሬት ሃየር ላቲቲዩድ ላይ ያለው አካባቢ፣ የመጨረሻው ደግሞ ፖላር ሪጅን ላይ ያለው ነው ማለት ነው እነዚህ እንትኖች። ስለዚህ ኢኳቶሪያል ያለው ነው፣ ፖላር ሃይ ነው፣ ሆርስ ላቲቲዩድ ነው፣ ሰብትሮፒካል ሎው ነው የሚለው። አክቹአሊ ሰብትሮፒካል ሎው የሚባል የለም፣ ሰብትሮፒካል ሃይ ነው የሚባለው። ስለዚህ ዲ አውቶማቲካሊ መልስ አይሆንም፣ ምክንያቱም ሰብትሮፒካል አካባቢ ላይ ያለው ኤር ፕሬሸር ሃይ ነው። ስለዚህ ሰብትሮፒካል ሎ የሚባል የለም። ስለዚህ ስታዩት ራሱ ዲመልስ አይሆንም ማለት ነው፣ ምክንያቱም ሰብትሮፒካል ሃይ እንጂ ሰብትሮፒካል ሎ የሚል ስለሌለ። ኢኳቶሪያል ሎው ሰብትሮፒካል ሃይ ወይም ደግሞ ሆርስ ላቲቲዩድ የሚባለው ሰብፖላር ሲሆን ነው። ሰብፖላር ሎው እና ፖላር ሃይ ነው ያሉት፣ በአራት ቦታ ነው የሚከፈለው ማለት ነው። ስለዚህ ስቴሽን ኤፍን ስናይ አንዋር ሬንፎሉ ስንት ነው? 86 ሚሊ ሜትር ነው። አንዋር ሬንፎል ማለት አመታዊ ዝናብን መደመር ማለት ነው። አንዋል ሲሆን አንዋር ሬንፎል ቴምፕሬቸር ስርጭትን ስትሰሩ ጥያቄዎችን ለመመለስ ሁለቱንም መስራት መቻል አለባችሁ። በቀላሉ እንድትረዱ መጀመሪያ የሁሉንም ስቴሽኖች የዚህኛውን ስቴሽን ቶታል ሬንፎል ስንት ነው፣ የዚህኛውንም ስቴሽን ቶታል ሬንፎል፣ ከዛ የዚህኛውንም ቶታል ስቴሽን ሬንፎል አንዋር ሬንፎሉ ማለት ነው። አንዋር ሬንፎል ቴምፕሬቸሩን ደግሞ ምን ሚን አቨሬጅ ቴምፕሬቸሩን የእነዚህን ደምራችሁ ለ12 ታካፍላላችሁ ማለት ነው። ሚን አኑዋል ቴምፕሬቸሩ የስቴሽን
የተጠየቅነው ስቴሽን ኤፍ ነው። የስቴሽን ኤፍ 326 ነው በአጠቃላይ ስንደምራቸው ማለት ነው። ቴምፕሬቸሩ ስንደምር 326 ነው። ለ12 ለወራት ስናካፍል ስንት ይሆናል? 27.16 ዲግሪ ሴንቲግሬድ ነው የሚሆነው። ስለዚህ ኦልሞስት 27 ዲግሪ ሴንቲግሬድ ማለት ነው። መጀመሪያ ይሄን ሐሳብ እንይዛለን። ይሄን ከያዝን በኋላ ስለዚህ አሁን ይሄኛው ቦታ የት ነው የሚገኘው ነው። በክላይማቲክ ሪጅን ስናያቸው ሬንፎል ዝቅተኛ ዝናብ ያለበት እንዲሁም አንዋል ቴምፕሬቸሩ ደግሞ ከፍተኛ የሆነበት ቦታ የትኛው ነው የሚለውን መጀመሪያ እናያለን ማለት ነው። እና ኢኳቶሪያል ትሮፒካል ወደ ሎዎቹና ሃዩ ከመሄዳችን በፊት ፕሬሸር ቤልቶቹ ቦታዎቹን ከማውቃችን በፊት ይሄ አንዋል ሬንፎሉ 86 ሚሊ ሜትር የሆነ አቨሬጅ ቴምፕሬቸሩ 27 ዲግሪ ሴንቲግሬድ የሆነ ደግሞ የት አካባቢ ነው የሚለው። ለምሳሌ ኢኳቶሪያል አካባቢ ሲሆን ኢኳቶሪያል አካባቢ ሬንፎል በጣም ከፍተኛ ነው። ቴምፕሬቸሩ ደግሞ ከ27 ዲግሪ ሴንቲግሬድ አካባቢ ነው። እሺ ቴምፕሬቸሩ ይሁን ሬንፎሉ ግን ዝቅተኛ ስለሆነ ስቴሽን ኤፍ ኢኳቶሪያል ታይፕ ኦፍ ክላይማቲክ ሪጅን አካባቢ አይደለም ማለት ኢኳተር አካባቢ የሚገኝ አይደለም ማለት ነው። ቀጥሎ ያለው ምንድነው? ትሮፒካል ሪጅን የሚባል ነው። ትሮፒካል ሪጅን ብዙ ነገሮችን ይይዛል። ትሮፒካል ሆት ዴዘርት ሪጅንንም የያዘው ማለት ነው። ይሄኛው ትሮፒካል አካባቢ ላይ ደግሞ ምን አለ? ቬሪ ሎው የሆነ ሬንፎል ያለበት እንዲሁም ሃይ የሆነ ሆት የሆነ ቴምፕሬቸር ወይም ደግሞ ከፍተኛ ቴምፕሬቸር ያለበት ነው። ኩል ቴምፕሬት ሪጅን ነው አካባቢ እንዳንል ደግሞ ቴምፕሬት አካባቢ ላይ ያለው ደግሞ ቴምፕሬቸር ዝቅተኛ ነው። ስለዚህ ይሄ አይሆንም። ፖላር አካባቢ ደግሞ ሲባል ቴምፕሬቸሩ በጣም ዝቅተኛ ነው። ስለዚህ መልሳችን ሊሆን የሚችለው የትኛው ነው? ትሮፒካል አካባቢ ነው ማለት ነው ይሄኛው ቦታ የሚገኘው። ምክንያቱም ኢኳቶሪያል እንዳንል ዝቅተኛ ነው ዝናቡ፣ ፖላር አካባቢ ነው እንዳንል ደግሞ ቴምፕሬቸሩ በጣም ከፍተኛ ነው። ሰፖላር አካባቢ እንዳንለው ደግሞ ይሄኛው ቴምፕሬቸሩ እዛ አካባቢ ኩል ቴምፕሬት ነው ያለው፣ ይሄ ደግሞ ከፍተኛ ቴምፕሬቸር ነው ያለው። ስለዚህ ከፍተኛ ቴምፕሬቸር ያለበት አካባቢ ደግሞ ትሮፒካል ነው። ዌራስ ዝናቡ ደግሞ ትሮፒካል አካባቢ ዝቅተኛ ነው፣ ዝቅተኛ ዝናብ ነው ያለው። ስለዚህ ትሮፒካል አካባቢ ደግሞ ምንድነው ያለው? ኤር ፕሬሸር ኢኳቶሪያል ሎው ኢኳቶር አካባቢ እዚህ ጋር እንደምታዩት እዚህ ይሄ ግሎቡ ላይ እንዳለው ኢኳቶሪያል ሎ የሚባለው ኢኳተር ላይ የሚገኝ ማለት ነው። 5 ዲግሪ ኖርዝ እና ሳውዝ ላይ የሚገኝ ቦታ ኢኳቶሪያል ሎ በመባል የሚታወቅ አካባቢ ነው ማለት ነው። እዚህ አካባቢ እንደምታዩት 5 ዲግሪ ኖርዝ እና ሳውዝ አካባቢ የሚገኘው ኢኳቶሪያል ሎ ነው። ኢኳቶሪያል ሎ ላይ ደግሞ ምንድነው ያለው? ከፍተኛ የሆነ ቴምፕሬቸር ስላለ ሃይ ቴምፕሬቸር ሲኖር እዛ አካባቢ ደግሞ ምን ይኖራል ማለት ነው? ሎ ፕሬሸር ይኖራል። ምክንያቱም ኤሩ ኤክስፓንድ ስለሚያደርግ ፕሬሸሩ በጣም ዝቅተኛ ነው የሚሆነው እዛ አካባቢ ማለት ነው፣ ኢኳቶሪያል አካባቢ። ከዛ በኋላ ይሄ ኤክስፓንድ ያደረገው ዶልዶም አካባቢ የነበረው ካልም የሆነው ፕሬሸሩ ወደ ላይ ደግሞ ኤክስፓንድ እያደረገ ይሄድና ምን ያደርጋል? ሰብትሮፒካል አካባቢ ወይም ደግሞ ትሮፒካል ሃይ አካባቢ ትሮፒካል አካባቢ ላይ ደግሞ አንድ ላይ ይሰበሰባል። ልክ ሲሰበሰብ ትሮፒካል አካባቢ ደግሞ ምን ይሆናል? ሃይ ፕሬሸር ይሆናል። ከዛ በኋላ ይሄድና ደግሞ ሰብፖላር አካባቢ ላይ ሎ ፕሬሸር ይሆናል። ሃይ ደግሞ ይሆናል ማን ላይ? ፖል አካባቢ ማለት ነው። ስለዚህ ኢኳቶሪያል ላይ ሎ ነው እኛ ያልነው ይሄ ሪጅን ሬንፎሉ ዝቅተኛ ነው፣ ቴምፕሬቸሩ ከፍተኛ የሆነ ትሮፒካል ሪጅን ነው። ትሮፒካል ሪጅን ደግሞ ምንድነው ያለው? ሰብትሮፒካል ሃይ ፕሬሸር አካባቢ ነው፣ ወይም ደግሞ በሌላ ቋንቋው ሆርስ ላቲቲዩድ ይባላል ማለት ነው። ስለዚህ መልሳችን ምንድነው የሚሆነው? the horse latitude ወይም the subtropical high pressure belt ያለበት ነው ማለት ነው ስቴሽን ኤፍ የሚገኘው። 89 in which climate zone is station G found? አሁን ደግሞ ስቴሽን ጂ በየትኛው ክላይሜት ዞን ነው የሚገኘው ነው የሚለው። ኢኳቶሪያል ነው ወይስ ሃይላንድ ነው ወይስ ትሮፒካል ዴዘርት ነው ወይስ ሜዲትራኒያን ታይፕ? ቅድም እንዳልኳችሁ የዚህኛው ስቴሽን መጀመሪያ ምን እናደርጋለን? ሬንፎላችንን እና ቴምፕሬቸራችንን እናስቀምጣለን። የስቴሽን ጂ ሬንፎሉ በአጠቃላይ 2000 ሚሊ ሜትር አካባቢ ነው። ሚን አንዋል ቴምፕሬቸሩ ደግሞ 17 ዲግሪ ሴንቲግሬድ ነው ስቴሽን ጂ። እዚህ ጋር ይሄንን ዝናቡን ስትደምሩት ከ2000 አካባቢ በላይ ነው የሚሆነው። ቴምፕሬቸሩን ደግሞ እንደምታዩት 17 እና 16 20 አንዳንድ ያለ በብዛት 17 እና 16 አካባቢ ነው። ስለዚህ 17 ዲግሪ ሴንቲግሬድ ነው አቨሬጅ ቴምፕሬቸር ሚን አንዋል አቨሬጅ ቴምፕሬቸሩ ማለት ነው። ስለዚህ እዚህ አካባቢ ከፍተኛ ዝናብ አለ፣ ሙቀቱ ግን ዝቅተኛ ነው ያለው ማለት ነው። ዝቅተኛ ሙቀት ነው ያለው፣ ከፍተኛ የሆነ ቴምፕሬቸር ነው ያለው ማለት ነው። ስለዚህ ከተሰጡት ሪጅኖች ጋር አሁን እናነጻጽራለን። ኢኳቶሪያል ሲባል ኢኳቶሪያል አካባቢ እንደምታውቁት ምን አለ? ከፍተኛ የሆነ ዝናብ ሙቀት ያለበት ነው። ሆት የሆነ አካባቢ ነው 27 ዲግሪ ሴንቲግሬድ በአቨሬጅ ቴምፕሬቸር ያለበት። በዛ ላይ ደግሞ ቴምፕሬቸር ሬንፎሉ ደግሞ ከ1500 እስከ 2500 ወይም ደግሞ ከ2000 በላይ ነው በብዛት ያለው። ይሄን ያሟላል። ዌራስ ስቴሽን ጂን ሬንፎሉ ደግሞ ይሄ አሁን ሪጅን ኢኳቶሪያል እንዳንል ሬንፎሉ እዩት። እዚህ ጃንዋሪ ፌብሩዋሪ የሚባል ወይም ደግሞ ዲሴምበር ይሄ
ዊንተር አካባቢ የነበረው ቴምፕሬቸር ዊንተር አካባቢ ምንድነው የሚሆነው ቴምፕሬቸር ሬንፎሉ ዝቅተኛ ይሆናል ሰመር ላይ ደግሞ ይሁት ጁን ጁላይ እና ኦገስት ደግሞ በጣም ከፍተኛ ዝናብ የሚሆነው ክረምት ላይ ነው ማለት ነው በጣም ክረምት ላይ በጣም ከፍተኛ ዝናብ ይሆናል ስለዚህ ይሄ ኢኳቶሪያል አይሆንም ምክንያቱም ኢኳቶሪያል አካባቢ ሁሉም የዝናብ ጊዜያቶች ይሄ ወቅቶች ወራቶች ተመሳሳይ የሆነ ኦልሞስት ተቀራራቢ ተመሳሳይ ኤግዛክትሊ ባይሆንም ተቀራራቢ የሆነ ሬንፎል አካባቢ ያገኛሉ ይሄኛው ግን በጣም የተራራቀ ነው በዛ ላይ ቴምፕሬቸሩም እንትን አይደለም ስለዚህ ኢኳቶሪያል አይሆንም ሁለተኛው ደግሞ ሃይላንድ ነው የሚለው ሃይላንድ ደግሞ በቴምፕሬቸሩ አካባቢ ሃይላንድ ይለያያል አንዳንድ አካባቢዎች ከፍ ያለ ቴምፕሬቸር አላቸው አንዳንዶቹ ደግሞ ዝቅተኛ ቴምፕሬቸር አላቸው ሬንፎሉን ደግሞ ስናየው እነዚህ በሃይላንድ አካባቢ ያለው ሬንፎል ደግሞ ሞደሬት ቱ ሃይ ነው አንዳንድ አካባቢ ከፍተኛ ዝናብ አለ ሃይላንድ ማለት ተራራ አካባቢ ማለት ነው ተራራ አካባቢ ምንድነው ቴምፕሬቸር ዝቅተኛ ነው ዝናብ ደግሞ ከፍተኛ ነው በተለይ ለምሳሌ ኢትዮጵያን ሃይላንድ ኤሪያዎችን ብንወስድ ከፍተኛ ዝናብ አላቸው ስፔሻሊ ሰመር ላይ ይሁት እዚህ አካባቢ ጁን ጁላይ እና ኦገስትን ስታዩት ሰመር አካባቢ ከፍተኛ የሆነ ዝናብ አለው ይሄ ስቴሽን አሁን ኢትዮጵያ ሰኔ ሐምሌ ነሐሴና መስከረም አካባቢ ከፍተኛ ዝናብ አይደል ያለው ስለዚህ ይሄ አሁን በዛ አካባቢ ደግሞ ቴምፕሬቸሩ በአንጻራዊነት ዝቅተኛ ነው የሚሆነው ሃይላንድ አካባቢ ያሉት ኢትዮጵያ ኤግዛምፕል ብንወስድ ማለት ነው ስለዚህ ሃይላንድ የመሆን ፕሮባቢሊቲው ከፍተኛ ነው ዜን ሲን ደግሞ እናያለን ትሮፒካል ዴዘርት ላይ ደግሞ ምንድነው ያለው ቴምፕሬቸሩ ከፍተኛ ነው ከ5 እስከ 40 ዲግሪ ሴንቲግሬድ ሊደርስ ይችላል ሬንፎሉ ግን ቬሪ ሎው ነው ከ250 ሚሊ ሜትር በታች ነው ይሄ ደግሞ እንደምታዩት 2000 ነው ስለዚህ ትሮፒካል ዴዘርት አይሆንም ይሄ አካባቢ ከዛ ደግሞ ሌላው ሜዲትራኒያን ታይፕ ኦፍ ክላይሜት ነው የሚለው ሜዲትራኒያን ደግሞ እንደምታውቁት ሜዲትራኒያን ላይ ሰመሩ በጣም ሞቃት ነው ሰማር ሞቃት ነው ማለት እዚህ አካባቢ ዝናቡ ዝቅተኛ ነው የሚሆነው ማለት ነው ዊንተር ነው እንደውም በአንጻሩ ትንሽ የተሻለ ዝናብ ያለው ስለዚህ እዚህ ጋር ደግሞ ሰመር ነው በጣም ከፍተኛ ዝናብ ያለው ስለዚህ ሜዲትራኒያን አይሆንም መልሱ ምንድነው ሊሆን የሚችለው ቢ ነው ማለት ነው 90 which of the following wild animals is dominantly found in station y አሁን ደግሞ ዋይልድ አኒማል ነው የተጠየቅነው እነዚህ ዋይልድ ካሉት የዱር እንስሳቶች ውስጥ ስቴሽን y ውስጥ የሚገኘው እንዳልኳችሁ ስቴሽን y ምንድነው የት ነው የሚገኘው የመጀመሪያው ጥያቄያችን ማለት ነው ስቴሽን y አንዋር ሬንፎሉን ስናይ 940 ሚሊ ሜትር ነው ቴምፕሬቸሩ ደግሞ ስቴሽን ዋይን ደምረን በአጠቃላይ ለ12 ስናካፍል 28 ነው ዝቅተኛ ነው ኦልሞስት ከፍተኛ የተባለ ሬንፎል የለውም ቴምፕሬቸሩ በአንጻሩ ግን ከፍተኛ ነው ኢኳቶሪያል አካባቢ ደግሞ ስንሄድ ቴምፕሬቸሩ ትልቅ ነው ስለዚህ ይሄ ኢኳቶር ሊሆን አይችልም ይሄ ሪጅን ምክንያቱም ሬንፎል ከፍተኛ ነው ኢኳቶር አካባቢ ትሮፒካል ዴዘርት ደግሞ አካባቢ ያለውን ስንወስድ ደግሞ እዛ አካባቢ ምንድነው ያለው ዝናቡ ከ250 በታች ነው ይሄ ከ250 ይበልጣል ትሮፒካል ዴዘርት አይደለም የሚሆነው ሃይላንድ እንዳንለው ደግሞ ሃይላንድ ላይ ደግሞ ቴምፕሬቸሩ ዝቅተኛ ነው ሃይላንድ ላይ ስለዚህ ሃይላንድ ታይፕ አይሆንም ከዛ ሌላው ሜዲትራኒያን ታይፕ ኦፍ ሪጅን እንዳንል ይሄኛው ሪጅን ሜዲትራኒያን ላይ ደግሞ ከ400 እስከ 900 ሚሊ ሜትር ሬንፎል ያለበት ዋርም ሰመር ያለበት እዚህ እንደምታዩት ሰመሩ ደግሞ ዋርም አይደለም ዊንተር ነው ዋርም ስለዚህ ሜዲትራኒያን አይሆንም ሳቫና ደግሞ ሬንፎል ከ800 እስከ 1500 የሚያገኙ ነው አዎ ይሄ ሪጅን ሆት ኦል ይር ዊዝ ድራይ ኤንድ ዌት ሲዝንስ ሁሌ በብዛት ሆት የሆነ ስቴሽን እዚህኛው እንደምታዩት ዋይ ስቴሽን ሆት ነው ሁሌ ከፍተኛ ቴምፕሬቸር ያለበት አካባቢ ነው ስለዚህ ሳቫና ክላይሜት ነው የሚሆነው ቴምፕሬት እንዳንል ደግሞ ቴምፕሬት ቀዝቃዛ አካባቢ ነው ቴምፕሬቸሩ 28 አይሆንም ቴምፕሬት ፖላር አካባቢም ቴምፕሬት እንደዛ አይሆንም ቴምፕሬቸሩ ዝቅተኛ ነው የሚሆነው ስለዚህ እዚህ ጋር ቴምፕሬቸሩ ከፍተኛ ሆት ስለሆነ ዝናቡ ደግሞ ከ800 እስከ 1500 ያለበት ሳቫና ታይፕ ኦፍ ግራስላንድ ያለበት አካባቢ ወይም ደግሞ ሳቫና ክላይሜት አካባቢ ያለበት ትሮፒካል ሪጅን አካባቢ ነው ማለት ነው ይሄኛው አካባቢ የሚገኘው ስለዚህ በዚህ አካባቢ በዚህ መሰረት ሳቫና ያለበት አካባቢን ወስደን ከዛ ሳቫና ውስጥ ደግሞ ምንድነው ያለው ሳቫና ምን አለ ሳር አለ ግራስላንድ ነው አይደል ሰሙ የሚለው ሳር ያለበት ነው ስለዚህ በብዛት ሳር የሚመገቡ ዋይልድ አኒማሎች የሚገኙበት ቦታ ነው ማለት ነው ግራስላንድ ስለሆነ ስለዚህ ክሮኮዳይል ዜብራ ኤፕስ ኤንድ ፖላር ቢርስ ነው የሚለው ለምሳሌ ክሮኮዳይልስ አዞ የሚገኘው በብዛት እንደዚህ ትላልቅ ወንዞች ያሉበት አካባቢዎች ቦታዎች ነው ፍሬሽ ወተር ያለበት አካባቢ እነዚህ ትሮፒካል እንደ ኢኳቶሪያል ሬን ፎረስት አካባቢ ነው በብዛት የሚገኘው እና ኤፕስን ብንወስደው መንኪ አብስ ኤፕስ ቺምፓንዚ ምናምን የሚገኘው ትላልቅ ዛፎች ያሉበት አካባቢ ሳር ነው አሁን ግራስላንድ ያለበት ሳቫና ላይ ሳር ስላለ
ኤብስ እዛ ምን ያደርጋል? ኤብስ ያሉት እነዚህ ዛፎች አሉበት ትላልቅ ዛፎች አሉበት ኢኳቶሪያል አካባቢ ነው የሚገኘው ማለት ነው። ፖላር ቢር ደግሞ እነዚህ ቅዝቃዜ ያለበት በጣም ቀዝቃዛ አየር ያለበት አካባቢ ነው ያለው ማለት ነው። እነዚህ ፖላር ቢሮች ነው የሚገኘው ያለው። ስለዚህ የኛውን ግራስላንድ ያለበት ግራስላንድ ቦታ ማን ነው ማለት ነው? ዜብራ ነው። በዚህ መንገድ እንደዚህ ሪሌት እያደረጋችሁ መመለስ ትችላላችሁ ማለት ነው። ስታነቡ ሪጅኖቹን ለምሳሌ ኢኳቶሪያል ሪጅንን አርጋችሁ ሬንፎል ኢኳቶሪያል ላይ ምን ያህል ነው፣ ቴምፕሬቸር ምን ያህል ነው፣ ምን አይነት አኒማል እዛ ውስጥ አለ፣ ከዛ ፕሬሸር ቤልቱ የትኛው ነው ያለው ሚለውን መውሰድ ትችላላችሁና በዚህ መንገድ በቀላሉ ሰመራይዝ አርጋችሁ ስታነቡም እንደዚህ። ከዛ መጀመሪያ ምን ታረጋላችሁ መሰላችሁ? ሪጅን ትላላችሁ። ክላይማቲክ ሪጅን ኢኳቶሪያል ላይ ያለ ቴምፕሬቸር፣ ከዛ ኢኳቶሪያል ላይ ያለ ሬንፎል፣ ከዛ ኢኳቶሪያል ላይ ያለ ክላይማቲክ ሪጅን ምን አይነት ክላይማቲክ አይ ሚን ቬጂቴሽን ምን አይነት ቬጂቴሽን እዚህ አካባቢ አለ፣ ፕሬሸር ቤልት ምን አይነት ፕሬሸር ቤልት ነው እዚህ አካባቢ ያለው፣ ከዛ አኒማልስ ምን አይነት አኒማልስ ነው እዚህ አካባቢ የሚገኘው ሚለውን በቀላሉ ሰመራይዝ አድርጋችሁ እንደዚህ እንዳስቀመጥኩላችሁ በቴብል ከዛ በቀላሉ መረዳት ትችላላችሁ ማለት ነው። በዚህ መንገድ ለማጥናት ሞክሩ። ስለዚህ ይሄንን ይመስላል ማለት ነው። በሚቀጥለው ደግሞ ሌላውን ፖፑሌሽን ዳታን ወይም ደግሞ ሌላ ማፕ ጋር የተያዘ ጥያቄ ነው ወደ እናንተ አርሳለሁ ማለት ነው። ለእናንተ እንዲጠቅም ለሌሎች እንዲደርስ ቻናሉንም ሰብስክራይብ እና ሼር በማድረግ ተባበሩን። በያላችሁበት መልካም የጥናትና የፈተና ዝግጅት ጊዜ እንዲሆንላችሁ ተመኘው። ባባይ